ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይስምዑ ወልተው ነሲኦ ጽራህ ሀቤ ወአወሳከ ወእነግረከ አብያተ ወኃይላት ዘይተአምሩ ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርን አሳይሃለሁ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ እግዚአብሔርን አባታችን ድንግል ማርያምን አማላጃችን ቤተ ክርስቲያንን የጸሎት ቤታችን መንግሥተ ሰማያት የዘላለም ርስታችን ብላችሁ በማመን በቅድስናው ስፍራ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በእግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ጠብቆ ስንወጣ ከፊት እየቀደመ ስንተኛም እየቆመ ሳይሰለች ጠብቆን ሳምንቱን በሰላም አሳልፈን ለዚች ቀን ለዚች ሰዓት ያደረሰን አምላክ ስሙ ይክበር ይመስገን። የእመቤታችን የእናታችን የአስታራቂያችን የመመኪያችን ዘውድ የድኅነታችን መጀመሪያ የንጽሕናችን መሠረት እመቤታችንም አምላክ ስሟ ይክበር ይመስገን። የጻድቃን የሰማዕታት የነቢያት የሐዋርያት ስማቸው እንደተሰጣቸው ጸጋ ይክበር ይመስገን። ጽራህ ሀቤ ወአወሳከ ወእነግረከ አብያተ ወኃይላተ ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርንም አሳይሃለሁ። ቃሉን የተናገረው ሰማይን በማስተዋል የዘረጋው ምድርን በውሃ ላይ ያጸናው ሌሎቹን ስነ ፍጥረታት ለአንክሮ ለተዘክሮ የተፈጠረው ሰውንና መላእክትን ለምስጋና ለውዳሴ ለቅዳሴ የፈጠረው ሕያውና ዘላለማዊ የሆነው አምላካችን እግዚአብሔር ነው። በትንቢተ ኤርምያስ ምዕራፍ 33 ከቁጥር 2 ላይ የትምህርታችን መነሻ ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርን አሳይሃለሁ። ቃሉ የተነገረው ለጊዜው ለኤርምያስ ነው። ለነቢዩ ከአራቱ አበይት ነቢያት አንዱ ለሆነው ለታላቁ ነቢይ ለአልቃሻው ነቢይ ለጸላዩ ነቢይ ለቅዱስ ኤርምያስ የተነገረ ቃል ነው። የእግዚአብሔር ልጆች ምእመናንና ምእመናት ወደ እኔ ጩሁ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርን አሳይሃለሁ። ቃሉ የተነገረው ለጊዜው ለኤርምያስ ነው። ፍጻሜው በሐዘን በችግር በመከራ በስደት በሰቆቃ ላለን ለሁላችንም የሚጠቅም የእግዚአብሔር ቃል ዘለዓለማዊ ነው። ለአንድ ሰው ብቻ የተነገረ አይደለም። ወደ እኔ ጩሁ እኔም እመልስላችኋለሁ፣ ታላቅና ኃይለኛ ነገርን አሳያችኋለሁ ይለናል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ኤርምያስ ነቢዩ ኤርምያስ ከአራቱ አበይት ነቢያት አንዱ የሆነው አልቃሻ የሆነው ገሳጩ አስተማሪው እየገሰጸ እያስተማረ እስራኤላውያንን ከክፋት ወደ ደግነት ከኃጢአት ወደ ጽድቅ ከአምልኮ ባዕድ ወደ አምልኮተ እግዚአብሔር እንዲመለሱ ከመከራ እንዲወጡ አብዝቶ ይጮህ የነበረ ነቢይ ነው። ወደ እኔ ጩሁ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርን አሳይሃለሁ። ኤርምያስ ማለት ብርሃን ዘተፈነወ ከእግዚአብሔር የተላከ ብርሃን ነው። የእግዚአብሔር ልጅ እየሰማችሁ ነው? ከቃሉ ጋር ናችሁ? ኤርምያስ ማለት ምንድነው አልኳችሁ? ከእግዚአብሔር የተላከ ብርሃን ማለት ነው። ገና ከእናቱ ማህፀን ጀምሮ የተመረጠ ቀደስኩከ እምከርሰ እምከ ከእናት ማህፀን ጀምሮ መረጥኩህ፣ ለየሁህ፣ ጠራሁህ፣ አከበርኩህ ብሎ እግዚአብሔር አራት ነገር ነው የሰጠው። እየሰማችሁ ነው? አዎ ቀደስኩከ እምከርሰ እምከ ወናሁ ዮም ሴምኩከ እነሆ
ዛሬ ሾሜሃለሁ፣ መርጬሃለሁ፣ ለይቼሃለሁ፣ አክብሬሃለሁ ብሎ እግዚአብሔር ከእናቱ ማኅፀን የመረጠው የጠራው ነው። ኤርምያስ ማለት ብርሃን ዘተፈነወ ከእግዚአብሔር የተላከ ብርሃን ነው። የእግዚአብሔር ልጆች በሦስቱ ነገሥታት ዘመን የነበረ ነው። እስራኤላውያንን አብዝቶ ይገስጻቸው የነበረ ነው። የእግዚአብሔር ነቢዩ ኤርምያስ እያለቀሰ እንባውን እያፈሰሰ መከራ እንደሚመጣባቸው ችግር ላይ እንደሚወድቁ አብዝቶ ይነግራቸው የነበረ ነው። በሦስት ነገሥታት ዘመን የነበረ ከእስራኤል ጋር አብሮ ተሰዶ ወደ ባቢሎን የወረደ ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? አዎ። ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ ሁሉ መምህር ትሆን ዘንድ መርጬሃለሁ፣ ለይቼሃለሁ፣ አክብሬሃለሁ፣ ከፍ አድርጌሃለሁ ብሎ እግዚአብሔር ከእናቱ ማኅፀን በትንቢተ ኤርምያስ ምዕራፍ 1 ቁጥር 10 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ገና ከእናቱ ማኅፀን የተመረጠ እያለቀሰ የሚያስተምር የሚገስጽ የሚመክር ተመለሱ፣ ከጨለማ ወደ ብርሃን ተመለሱ፣ ከክፋት ወደ ደግነት ተመለሱ፣ ከአምልኮ ባዕድ ወደ አምልኮተ እግዚአብሔር ተመለሱ፣ ያለዛ መከራ ይመጣባችኋል እያለ የእግዚአብሔር ልጆች ለኤርምያስ 4 ነገር ተሰጥቶታል ይላል አባቶቻችን። በኤርምያስ ትንቢተ ኤርምያስ ሲተረጉም 4 ነገር መስራት፣ ማፍረስ፣ በትከል፣ መንቀል ተሰጥቶታል። 4 አይነት ስልጣንን የተሰጠው ነቢይ ነው። ዛሬም ለአባቶቻችን ለካህናት ከሰራንበት ከተጠቀምንበት 4 አይነት ስልጣን ተሰጥቶናል። እየሰማችሁ ነው? የመጀመሪያው የካህን ስልጣኑ ምንድነው? ዞሮ ወንጌለ መንግስትን ማስተማር፣ መምከር፣ መገሰጽ፣ ክፉዎች ወደ በጎነት እንዲመለሱ፣ ከጨለማ ወደ ብርሃን እንዲወጡ፣ ወደ እግዚአብሔር እንዲቀርቡ ዞሮ ማስተማር። ሁሩ ወመሃሩ ውስተ ኩሉ ምድር ወስብኩ ወንጌለ ለኩሉ ፍጥረት። ቀድሞ ለአባቶቻችን ለሐዋርያት እስከ ዓለም ፍጻሜ ለሚነሱ ካህናት 4 አይነት ስልጣንን ሰጥቷቸዋል እግዚአብሔር ንፉግ ያልሆነው አምላክ። መጀመሪያ የካህን ስልጣኑ ምንድነው? ዞሮ ወንጌለ መንግስትን ማስተማር፣ ዞሮ ማስተማር፣ የጠፉትን የራቁትን የካዱትን በኃጢአት ዓለም ለሚዋኙ ሰዎች ከዚያ ውስጥ ማውጣት ወንጌለ መንግስትን ማስተማር ነው። ያስተማሩትን የሰበሰቡትን አምጥቶ ማጥመቅ ነው። የሥላሴ ልጅነትን ማሰጠት ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ይክፈትልን። ዛሬም ለካህናት 4 አይነት ስልጣን ተሰጥቷቸዋል። የመጀመሪያው ምን አልኳችሁ? ዞሮ ወንጌለ መንግስትን ማስተማር። ሁሩ ወመሃሩ ውስተ ኩሉ ምድር ወስብኩ ወንጌለ ለኩሉ ፍጥረት። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ ይፈረድበታል በሉ። በማርቆስ ወንጌል 16 ቁጥር 16 ላይ የካህን ሥራው የመጀመሪያው ምንድነው? ወንጌልን ማስተማር። ሁለተኛው ያስተማረውን የመከረውን የሰበሰበውን ሕዝብ ማጥመቅ፣ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ልጅነትን እንዲያገኝ ሀብተ ወልድና ስመ ክርስትና እንዲቀበል ማድረግ፣ ክርስትና የተነሳውን ደግሞ ቀድሶ ማቆረብ። እየሰማችሁ ነው? ሶስተኛው ምንድነው? የካህን ስልጣኑ ምን አልኳችሁ? የመጀመሪያው ወንጌል ማስተማር፣ ሁለተኛው ያስተማረውን የሰበሰበውን ወደ ቤተ ክርስቲያን አምጥቶ ማጥመቅ። ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 28 ላይ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ አጥምቋቸው። ለካህናት የተሰጠ ስልጣን ነው። ሁለተኛው ማጥመቅ ነው። ሶስተኛው ቅዱስ ቁርባንን ማቀበል ነው፣ ማቆረብ ነው። ስጋው ደግሞ ማህተም ስለሆነ የእግዚአብሔር ልጆች ያለ ስጋው ደግሞ ወደ እግዚአብሔር ገነት ስለማይገባ ሰው ምንም የጽድቅ ሥራ ቢሰራ ቢጾም ቢጸልይ ቢወድቅ ቢነሳ ቢያለቅስ ቢያነባ ቢዘክር ቢመጸውት ስጋዬን ካልበላችሁ ደሜን ካልጠጣችሁ አልቦ ሕይወት በላዕሌክሙ በራሳችሁ ሕይወት የላችሁም አለ አምላካችን። ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። የካህን ሥራው ማስተማር፣ ማጥመቅ፣ ስጋው ደሙን ማቀበል። ከዚያ በኋላስ አራተኛው ምንድነው? መጠበቅ ነው።
ኦ ስምዖን ወልደ ዮና ታፈቅረኒኑ በዮሐንስ ወንጌል መጨረሻው ምዕራፍ ላይ የዮና ልጅ ስምዖን ሆይ ትወደኛለህን አለ አምላካችን። ከማድረጉ በፊት ሐዋርያትን ሰበሰበና ትወዱኛላችሁን አላቸው። አሁን ጌታ ሆይ እንወድሃለን አሉት። ከወደዳችሁ በጎቼን አደራ ጠብቁ አለ መድኃኒዓለም። የካህን ሥራው ስንት ነው አልኳችሁ? 4 ነው። የመጀመሪያው ጮክ እያላችሁ ንገሩኝ፣ ወደ ትምህርታችን እንድንሄድ። ወንጌልን ዞሮ ማስተማር፣ ያስተማረውን ሕዝብ ሰብስቦ ማጥመቅ፣ ያጠመቀውን ማቁረብ፣ ያቆረበውንስ መጠበቅ። ኦ ስምዖን ወልደ ዮና ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ ከማድረጉ በፊት 12ቱንም ሰበሰበና የሐዋርያት አለቃ የሆነውን ቅዱስ ጴጥሮስን ወከለና ኦ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጌታ ሆይ እንደምወድህማ አንተ ታውቃለህ እኮ፣ ስለምወድህ እኮ ነው ግብር ካንተን ቀራጭነቴን ትቼ አሳ ማጥመዱን ትቼ ልጆቼን ትቼ ሚስቴን ትቼ ኑሮዬን ትቼ ሁሉን ትቼ ከዋልክበት እየዋልኩ ካደርክበት እያደርኩ ካንተ ጋር የኖርኩ እኮ ስለምወድህ ነው አለው። እንግዲህ አስከወደዳችሁ በጎቼን ጠብቁ፣ ግልገሎቼን ጠብቁ፣ ጠቦቶቼን ጠብቁ ብሎ ሕፃናቱንም ወጣቶችንም አረጋውያንንም እንድንጠብቅ እግዚአብሔር ለ4 ነገር ሾሞናል። አያችሁ፣ ቅዱስ ኤርምያስ ነቢዩ ኤርምያስ እንደዚህ ነበር። 4 አይነት ሹመት ነበረው፣ መስራት፣ ማፍረስ፣ መትከል፣ መንቀል። በዚህ ላይ በእስራኤላውያን ላይ የተሾመ ነቢይ ነበረ። እያለቀሰ እንባውን እያፈሰሰ እየመከረ እየገሰጸ ያስተምራቸው ነበረ። አልሰማ ሲሉት ቀንበር ተሸክሞ በመካከላቸው በከተማ ለከተማ ይዞር ነበረ። ይሄ ሰው እያበደ ምን ሆነ እያሉ ይሳለቁበት ነበረ። ምን ሆነህ ነው ቀንበር የተሸከምከው ይሉታል። እንደዚህ የከበደ መከራ ይመጣባችኋል ካልተመለሳችሁ። አያችሁ እግዚአብሔር ልጆች፣ ካልተመለሳችሁ ወደ እግዚአብሔር ካልቀረባችሁ በሃይማኖት ካልጸናችሁ እንደዚህ የከበደ መከራ ይመጣባችኋል ብሎ ቀንበር ተሸክሞ ከተማ ለከተማ ይዞር የነበረ ነቢይ ነው። በቃልም በተግባርም እያለቀሰ የሚያስተምር የሚገስጽ ነቢይ ነበረ። በሌላ ጊዜ ደግሞ እንዲሁ እነሱ በኃጢአት ላይ ኃጢአት እየጨመሩ ከእግዚአብሔር ሕግ እየወጡ መከራው እየተፈራረቀባቸው ሲሄዱ፣ በሌላ ጊዜ ደግሞ የብረት ቀንበር ተሸክሞ ከተማውን ይዞር ነበረ። አንተ ምን እየሆንክ ነው? ምን እያደረክ ነው? የብረት ቀንበር ተሸክመ ይሄን ከባድ ነገር ተሸክመ ከተማ ውስጥ ምዞር ሲሉት እንደዚህ የከበደ መከራ ይመጣባችኋል፣ ካልተመለሳችሁ መከራው ይመጣባችኋል፣ ስደት ይገጥማችኋል፣ ወደ ፋርስ ባቢሎን ትወርዳላችሁ፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እግዚአብሔር ይበትናችኋል ይላቸው ነበር። ተመለሱ ይላቸው ነበር። አልሰማ ሲሉት የእግዚአብሔር ልጆች አልሰማ ሲሉት ሁሉም ወደ ፋርስ ባቢሎን እንዲሰደዱ አደረጋቸው እግዚአብሔር። አሁንም እግዚአብሔር ጨርሶ አልተዋቸውምና አብሯቸው እሱንም እንዲሰደድ አደረገው። ኤርምያስ ማለት ብርሃን ዘተፈነወ ከእግዚአብሔር የተላከ ብርሃን፣ እውነትን የሚናገር የሚገስጽ፣ የሚመክር፣ የሚያስተምር ነበረ። ለዚህ ነው አምላካችን ፈጣሪያችን ወደ እኔ ጩህ እኔም እመልስልሃለሁ ታላቅና ኃይለኛ ነገርንም አሳይሃለሁ እያለ ለነቢዩ ኤርምያስ ይናገር ነበር። እግዚአብሔር አልሰማ ሲሉ ወደ ባቢሎን ተሰደዱ። ከ70 ዓመት በኋላ ሲመለሱ ከአሕዛብ ጋር ሚስት አግብተው የአሕዛብን ጠባይ ይዘው የአሕዛብን ባህል ተሸክመው ወደ አገራቸው ሊመጡ ሲመለሱ ሚስቶቻችሁን ፍቱ፣ የአሕዛብን ግብር ተዉ፣ አሁንም እግዚአብሔር ይቆጣቸዋል እያለ ሲገስጻቸው እምቢ አሉት ይላል። የእግዚአብሔር ልጆች ያን ጊዜ ወደ ርስቱ ወደ ምድረ እስራኤል አትገቡም አላቸው። ወደ ሰማርያ ሄደው በዚያ መኖር ጀመሩ ይላል ታሪኩ፣ የቅዱስ ኤርምያስ ታሪክ። የእግዚአብሔር ልጆች ዛሬም ተመለሱ ነው። እግዚአብሔር በአንድም በሌላም የሚያስተምረን ወደ ፈጣሪያችሁ፣ ወደ ሕይወታችሁ፣ ወደ መድኃኒታችሁ ወደ ኢየሱስ ክርስቶስ ተመለሱ። ዛሬም እኛ እንመለስ። በመጠጥ ቤት በመሸታ ቤት እድሜያችንን የጨረስን ወደ እግዚአብሔር እንመለስ። የሕይወትን ቃል እንጠጣ፣ የሕይወትን ምግብ እንመገብ። ይሄ እኮ የእግዚአብሔር የሕይወት ቃል እኮ ነው። ሲሳይ ያለ ነፍስ ቃል እግዚአብሔር ውእቱ፣ የነፍስ ምግቧ የአምላኳን የእግዚአብሔርን ቃል መስማት ነው። አሁን ነፍሳችን እየተመገበች ነው፣ እራቷን እየበላች ነው። ብዙዎች ደግሞ በመጠጥ ቤት በመሸታ ቤት እድሜያቸውን የጨረሱ
ዛሬም ተመለሱ ነው የቤተ ክርስቲያን ስብከቷ፣ መልእክቷ። ወደ አምላካችሁ፣ ወደ ፈጣሪያችሁ፣ ወደ ሕይወታችሁ፣ ወደ እግዚአብሔር ተመለሱ ነው። ከመጠጥ ቤት፣ ከመሸታ ቤት፣ ከክፋት ቤት፣ ከዘረኝነት ቤት በዚያ ውስጥ እድሜያችሁን የጨረሳችሁ የእግዚአብሔር ልጆች ዛሬም ተመለሱ ይላል እግዚአብሔር በአንድም በሌላም እየተናገረ ነው። አዎ ዛሬም እግዚአብሔር እንዲያፈርሱ እንዲጠግኑ ካህናትን ሾሞልናል። እያስተማረን ነው፣ እየመከረን ነው። በእነሱ ላይ አድሮ የሚናገር የሚያስተምር እግዚአብሔር አምላካችን ነው። ዛሬም በመጠጥ ቤት እድሜያችንን የጨረስን ወደ እግዚአብሔር ቤት እንምጣ። የሕይወትን ቃል እንጠጣ። የሕይወትን ቃል እንጠጣ። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው የሕይወት ቃል ነው። የእግዚአብሔር ቃል ነፍሳችንን የሚያለመልማት የሚያረካት፣ ሰላማችንን የሚመልስልን የሚያረጋጋን የእግዚአብሔር ቃል ነው። ምእመናንና ምእመናት ከመጠጥ ቤት እንውጣ፣ ከክፋት እንውጣ፣ ከተንኮል እንውጣ፣ ከቅናት እንውጣ፣ ከምቀኝነት፣ ከመጠላላት፣ ከመገፋፋት፣ ከዘረኝነት ዛሬም እንውጣ። ውጡ እያለን ነው እግዚአብሔር። ዛሬም ውጡ እያለን ነው። ወደ እኔ ጩኹ እመልስላችኋለሁ፣ ታላቅና ኃይለኛ ነገር አሳያችኋለሁ እያለን ነው አምላካችን። የእግዚአብሔር ልጆች እንግዲህ ኤርምያስ ወደ እግዚአብሔር ጮኸ፣ እግዚአብሔርም ጩኸቱን ሰማው። ሕዝቡም አልመለስ ሲሉ የሚገባቸውን ቅጣት እንዲያገኙ አደረገው። እንግዲህ ወደ እግዚአብሔር ስንጮህ እግዚአብሔር መልስ ይሰጠናል። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ልበ አምላክ የተባለው ነቢዩ ዳዊት አባታችን ችግረኞች ወደ እግዚአብሔር ጮሁ፣ እግዚአብሔርም ሰማቸው። በመዝሙር 34 ቁጥር 4 ላይ እየሰማችሁ ነው። የተቸገሩ የተጨነቁ ግራ የገባቸው መንገድ የጠፋቸው ዙሪያው ገደል የሆነባቸው ግራ የገባቸው ችግረኞች ወደ እግዚአብሔር ወደ አምላካቸው ጮሁ፣ እግዚአብሔርም ሰማቸው። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ችግረኞች ጮሁ፣ ችግረኞች አለቀሱ፣ ችግረኞች ወደ እግዚአብሔር ተጣሩ፣ እግዚአብሔርም ሰማቸው። ስንጮህ አምላክ ጩኸታችንን ይሰማል። ስንጸልይ ለጸሎታችን መልስ ይሰጣል። ወደ እግዚአብሔር መምጣት ነው። ከክፉ ነገር ከእግዚአብሔር ከማይወደው ነገር ወደ አምላካችን ቤት እንምጣ። የእግዚአብሔር ልጆች ወደ እግዚአብሔር ቤት እንምጣ። በመዝሙር 3 ቁጥር 4 ላይ ልበ አምላክ የተባለው ዳዊት እንዲህ ይለናል። ቃሌ ሀበ እግዚአብሔር ጸራይኩ ወሰማዕኒም ደብረ መቅደሱ። በቃሌ ወደ እግዚአብሔር ጮኽኩ፣ በቃሌ ወደ እግዚአብሔር ተጣራ። ወሰማዕኒም ደብረ መቅደሱ፣ በመቅደሱ ሆኖ ጩኸቴን ሰማኝ አለ። የሁላችንንም ጩኸት መድኃኔዓለም ይስማል። የሁላችንንም ጸሎት መድኃኔዓለም ይስማል። ከመቅደሱ አትቁሙ። ሕይወት ያለው ድህነት ያለው ሰላም ያለው መረጋጋት ያለው ፈውስ ያለው ወደ እግዚአብሔር ቤት ስንመጣ ነው። የእግዚአብሔር ልጆች በሰፈር በመንደር በሜዳው ብናወራው መፍትሄ የለውም። ወደ እግዚአብሔር ስንመጣ እንቆቅልሻችን ችግራችን ይፈታል። ዳዊት የነገረን ይሄንን ነው። ቃሌ ሀበ እግዚአብሔር ጸራይኩ፣ በቃሌ ወደ እግዚአብሔር ተጣራሁ፣ ወደ አምላኬ ጮኽኩ በመቅደሱ መጥቼ። ወሰማዕኒም ደብረ መቅደሱ፣ እሱም በመቅደሱ ሆኖ ጩኸቴን ሰማኝ። ጩኸታችንን ይስማን መድኃኔዓለም። ይሰማል እግዚአብሔር። ለምኑ አይደል ያለ? ለምኑ ይሰጣችኋል። ሰአሉ ወይተወሀበክሙ፣ ሰአሉ ወይተወሀበክሙ፣ ለምኑ ይሰጣችኋል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። አያችሁ፣ የለመነ ይሰጠዋል፣ የፈለገ ያገኛል፣ በር ያንኳኳ ይከፈትለታል። ወደ እግዚአብሔር እየመጣን ችግራችንን ለእውነተኛው ዳኛ ለእግዚአብሔር እንንገረው። ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርንም አሳይሃለሁ አለው ለኤርምያስ። የእግዚአብሔር ልጆች ዳዊትም በቃሌ ወደ እግዚአብሔር ጮኩ፣ ተጣራሁ፣ አለቀስኩ። ወሰማዕኒም ደብረ መቅደሱ፣ በመቅደሱ ሆኖ ጩኸቴን እግዚአብሔር ሰማኝ፣ ጸሎቴን ሰማኝ። በየት ሆኖ ነው የሰማው? በየት ሆኖ ነው የሰማው? የእግዚአብሔር ልጆች በመቅደሱ ሆኖ ነው። ሶበተ መንደብኩ ጸዋዕክዎ ለእግዚአብሔር ሰማዕኒ ወተመይጠኒ። በጨነቀኝ ጊዜ፣ በከፋይ ጊዜ፣ ግራ በገባኝ ጊዜ ወደ እግዚአብሔር ተጣራሁ፣ ወደ አምላኬ ጮኽኩ። ወጸራይኩ ሀበ አምላኬ ወሰማዕኒም ደብረ መቅደሱ፣ በመቅደሱ ሆኖ ጩኸቴን ሰማኝ። ወጽራሄኒ ቦአ ቅድሜሁ ውስተ እዘኒሁ፣ ጩኸቴም ወደ እግዚአብሔር ጆሮ ገባልኝ። ወደ መቅደሱ መጥቶ ነው ዳዊት አባታችን በመዝሙር 17 ቁጥር 4 ላይ በጨነቀኝ ጊዜ
በከፋኝ ጊዜ፣ ግራ በገባኝ ጊዜ፣ ዙሪያው ገደል ሆኖ በጨለመብኝ ጊዜ ወደ እግዚአብሔር ተጣራሁ። ወጸራይኩ ኀበ አምላኬ፣ ወደ አምላኬም ጮኽኩ አለ። ወሰምዐኒም ደብረ በጽርሐ መቅደሱ ቃሌ፣ በመቅደሱ ሆኖ ጩኸቴን እግዚአብሔር ሰማኝ አለ። የእኛንም ጩኸት መድኃኔዓለም ይስማል። ወጽርሐየኒ ቦአ ቅድሜሁ ውስተ እዘኒሁ፣ ጩኸቴ ወደ እግዚአብሔር ጆሮ ገባልኝ፣ አደመጠኝ እግዚአብሔር አለ። ወደ እኔ ጩኽ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርንም አሳይሃለሁ። ወደ እግዚአብሔር ስንጮህ መልስ አለ። በአንደኛ ሳሙኤል ምዕራፍ 7 ቁጥር 9 ላይ ሳሙኤልም ስለ እስራኤል ብዙ ጊዜ ወደ እግዚአብሔር ይጮህ ነበር። የእግዚአብሔር ልጆች ሳሙኤል ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም የሳሙኤልን ጩኸቱን ሰማው ይላል። ወደ እግዚአብሔር መጮህ ነው መፍትሄው። ወደ እግዚአብሔር እንጩህ የእግዚአብሔር ልጆች ምእመናንና ምእመናት። በቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምረን የምናገኘው አንድ ታሪክ አለ። ለስም አጠራሩ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ዓለም ላይ ወንጌለ መንግሥትን እያስተማረ ሳለ ብዙ ሕዝብ ይከተለው ነበረ። ጎባጣው ይቀናል፣ ዕውሩ ይበራል፣ ለምጻሙ ይነጻል፣ አጋንንቱም ዋይ ተቃጠልኩ እያለ በሚወጣ ጊዜ አምላካችን ሐዋርያትን እንዲህ ብሎ አዘዛቸው። ቁጥር 22 ላይ ማቴዎስ ወንጌል 14 ቁጥር 22 ላይ ከዚህ በኋላ ኢየሱስ ደቀ መዛሙርቱን እኔ ሕዝቡን እስካሰናብት ድረስ በጀልባ ተሳፈሩና ቀድማችሁ ወደዚያ ማዶ ተሻግራችሁ ጠብቁኝ አላቸው። በምን ተሳፈሩና? በጀልባ ተሳፈሩና እዛ ማዶ ተሻግራችሁ ጠብቁኝ ብሎ አዘዛቸው። ሕዝቡን እስካሰናብት ድረስ ጎባጣው እስኪቀና፣ ዕውር እስኪበራ፣ ለምጻሙ እስኪነጻ፣ የሞተ እስኪነሳ፣ አጋንንት እስኪወጣ የሁሉንም ችግር ፈትቼ ሕዝቡን እስካሰናብታቸው ወደ ቤታችሁ ሂዱ ብዬ እስካሰናብት ድረስ እናንተ በጀልባ ተሳፈሩና ሂዱ በማዶ ላይ ጠብቁኝ እዛ ብሎ አዘዛቸው ይላል ቅዱስ ወንጌል። ሰማያዊ ቃል፣ ዘላለማዊ ቃል። ሕዝቡንም ካሰናበተ በኋላ አምላካችን ኢየሱስ ክርስቶስ በመንፈቀ ሌሊት በባህር ላይ እየተራመደ እነሱ ወዳሉበት መጣ። እየሰማችሁ ነው? ያን ጊዜ ሐዋርያት ተጨንቀው ነበረ፣ ግራ ገብቷቸው ነበረ። ማዕበል ተነስቷል፣ ሞገድ ተነስቷል፣ ነፋስ ተነስቷል፣ ጀልባዋን ያናውጣት ነበረ። ያን ጊዜ የሚሄዱበት ጠፍቷቸው ይጮሁ ያለቅሱ ነበረ። ከዚያ መልከት ሲሉ ከፊታቸው መድኃኔዓለም በባህር ላይ እየተራመደ ባህሩን እየረገጠው መጣ። ያን ጊዜ ምትሃት ያዩ መስሏቸው ፈሩ፣ ደነገጡ፣ ተጨነቁ። አይዟችሁ እኔ ነኝ አትፍሩ አላቸው መድኃኔዓለም። ክብርና ምስጋና ለመድኃኔዓለም ይሁን። በተጨነቁ ጊዜ ነው፣ ግራ በገባቸው ጊዜ ነው፣ ማዕበል ሞገድ ነፋስ ተነስቶባቸው ጀልባዋን ባናወጣት ጊዜ ነው። ካሁን ተገለበጥን፣ ባህር ሊበላን ነው፣ አዞ ሊበላን ነው፣ በባህር ሰጥመን ልንቀር ነው እያሉ በተጨነቁ ጊዜ መድኃኒታችን በመንፈቀ ሌሊት ከሌሊቱ በ9 ሰዓት እየሰማችሁ ነው። ከሌሊቱ በ9 ሰዓት በባህር ላይ እየተራመደ ባህር ይታዘዘዋል፣ ነፋስ ይታዘዘዋል፣ መሬት ትታዘዘዋለች፣ እሳት ይታዘዘዋል፣ ሁሉ ይታዘዘዋል። ፍጥረቱ ሁሉ ይርዳል፣ ይንቀጠቀጣል ስለ እግዚአብሔር። በባህሩ መካከል እየተራመደ አምላካችን መጣ። በዚያን ጊዜ ጀልባዋ ከወደብ ርቃ ከባህሩ መካከል ነበረች። ብርቱ ነፋስ ከወደፊቷ ተነስቶ ስለነበር በማዕበል ወዲያና ወዲህ በማለት ያንገላታት ነበር ጀልባዋን። ከሌሊቱ 9 ሰዓት ላይ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በባህር ላይ እየተራመደ ደቀ መዛሙርት ወዳሉበት መጣ። ደቀ መዛሙርቱ በባህሩ ላይ እየተራመደ ሲሄድ ባዩት ጊዜ በጣም ፈርተው ደነገጡ። ምትሃት ያዩ መሰላቸው። ያን ጊዜ ሁሉም ወደ እግዚአብሔር ጮሁ። እየሰማችሁ ነው? ሁሉም ወደ እግዚአብሔር ጮሁ። ኢየሱስም ወዲያውኑ አነጋገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ማዕበሉን፣ ሞገዱን፣ ነፋሱን ገሰጸው። ያን ጊዜ ጸጥ አለላቸው። ክብርና ምስጋና ለመድኃኔዓለም ይሁን። ምን ስለሆኑ? ስለጮሁ ወደ እግዚአብሔር ስለጮሁ የእግዚአብሔር ልጆች። በዚያን ጊዜ ቅዱስ ጴጥሮስም እንዲህ ብሎ ጠየቀ፣ ጌታ ሆይ አንተ ከሆንክስ እኔም እንዳንተ በባህሩ ላይ እየተራመድኩ ወደ አንተ እንድመጣ ፍቀድልኝ አለው። እየሰማችሁ ነው? ፍቀድልኝ፣ በባህር እየተራመድኩ እኔም ወደ አንተ ልምጣ፣ ከጀልባው ልውረድና አለው።
ማዕበሉን ሞገዱን ነፋሱን ጸጥ አደረገላቸው። በባህር እየተራመደ ወደ ሐዋርያቱ መጣ። አምላካችን ለስም አጠራሩ ክብር ይግባውና ጩኸታቸውን ሰማቸው፣ ልመናቸውን ሰማቸው። አይዟችሁ አትፍሩ እኔ ነኝ አላቸው። ማዕበሉን ሞገዱን ነፋሱን ጸጥ አደረገላቸው። ያን ጊዜ ቅዱስ ጴጥሮስ ተነሳና ጌታ ሆይ አንተ ከሆንክስ ወደ አንተ በባህር ላይ እየተራመድኩ እንድመጣ ፍቀድልኝ እባክህ ጌታዬ ሆይ አለው። ጌታችን ኢየሱስ ክርስቶስም ና ፈቅጄልሃለሁ አለው። ስለዚህም ቅዱስ ጴጥሮስ ከጀልባው ወርዶ ወደ ኢየሱስ ለመሄድ በባህር ላይ መራመድ ጀመረ። እየሰማችሁ ነው? በባህሩ ላይ ምን አለ? መራመድ ጀመረ። ጥቂት እንደተራመደ ጥርጣሬ ያደረበት፣ ልቡ ፈራ። አሁን ይሄ ባህር ቢያሰጥመኝስ እንዴት በባህር ላይ መራመድ ቻልኩኝ እያለ እምነቱ ጎደለበት፣ ተጠራጠረ። ሲጠራጠር እስከ ጉልበቱ ድረስ ባህሩ አሰጠመው። እየሰማችሁ ነው? እስከ ጉልበቱ ድረስ ባህር አሰጠመው። ያን ጊዜ ደነገጠ። ባህር ሊበላይ ነው አለ። የእግዚአብሔር ልጆች ኢየሱስም ና ብሎ ፈቀደለት። ስለዚህ ጴጥሮስ ከጀልባ ወርዶ ወደ ኢየሱስ ለመሄድ በባህሩ ላይ መራመድ ጀመረ። ነገር ግን የነፋሱን ኃይል አይቶ ፈራ። ወደ ባህሩም ውስጥ ለመስጠም በተቃረበ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገር አሳይሃለሁ። የትምህርታችን ርዕስ ወደ እግዚአብሔር ስለመጮህ ነው። የእግዚአብሔር ልጆች ጌታ ሆይ አለ አድነኝ፣ ድረስልኝ፣ ባህር ሊያሰጥመኝ ነው፣ አዞ ሊበላይ ነው፣ በባህር ልቀር ነው ብሎ በመጠራጠሩ ወደ አምላኩ ጮኸ። ባመነ ጊዜ እስከ ባህሩ መሃል ድረስ ባህሩን እየገጸፈ መራመድ ችሎ ነበረ። ያን ጊዜ ተጠራጠረ። ባህሩ ቢያሰጥመኝስ፣ አዞ ቢበላኝስ እንዴት ባህሩን መርገጥ ቻልኩኝ እያለ ፍርሃትና ጥርጣሬ አደረበት። ያን ጊዜ ጌታ ሆይ አድነኝ ብሎ ወደ ፈጣሪው ወደ መድኃኔዓለም ጮኸ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። እየሰማችሁ ነው? ብታምን ኖሮ እኮ ባህሩን እየቀዘፍክ እኔ ካለሁበት ትመጣ ነበረ። መምጣት ጀምረህ ነበር፣ አምነህ ነበረ። ወደ አንተ ልምጣ ፍቀድልኝ አልክ፣ ፈቀድኩልህ፣ መራመድ ጀመርክ። መሃል ላይ ስትደርስ ተጠራጠርክ። አንተ እምነት የጎደለህ ለምን ተጠራጠርካልና እጁን ይዞ ሊገባ ከነበረበት ባህር አወጣው። ጌታ ሆይ አድነኝ ብሎ ምን አለ? ጮኸ። እኛም ወደ እግዚአብሔር ምን እንበል? አድነኝ እንበለው። አድነኝ እግዚኦ እስመ ኀልቀሄር ወውህድ ሃይማኖትን እጓለ እመሕያው። አቤቱ ጌታ ሆይ ደግ ሰው አልቋልና በምድር ላይ መተማመን ከሰው ልጆች ጠፍቷል ጎድሏልና አቤቱ አድነኝ እያልን መጮህ ነው። የእግዚአብሔር ልጆች በጠዋት በማታ ወደ እግዚአብሔር እንጩህ፣ ወደ አምላካችን እንጩህ። ያቺ በሉቃስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምረን ያቺ መበለት ትዝ ትላችኋለች። የተጨነቀች የተቸገረች ግራ የገባት ብዙ ግፍ የደረሰባት የተገፋች የተከፋች ባጠገቧ ዳኛ ነበረ። ወደ ዳኛው ቤት እየሄደች እባክህ ከባለ ጋራ ፍረድልኝ እያለች ዕለት ዕለት ትጮህ ነበረ፣ ታለቅስ ነበረ፣ ታነባ ነበረ። እሱም አይሰማትም ነበረ። ለሶስት ነገር አይራራ። አንደኛ እግዚአብሔርን አይፈራም ነበረ። ሁለተኛ ለሰው አይራራም ነበረ። እየሰማችሁ ነው? ጨካኝ ንጉሥ ነበረ ዳኛው፣ ጨካኝ ነበረ። እሷ ግን ሳትሰለች ዕለት ዕለት ጠዋትና ማታ በሚገባበት በሚወጣበት በር ላይ እየቆመች ከባለ ጋራ ይፍረድልኝ እያለች ትጮህ ነበረ፣ ታለቅስ ነበረ፣ እንባዋን ታፈስ ነበረ። እሱም አልሰማላት። ለብዙ ዓመታት ይህንን ሳታቋርጥ መጮህ ጀመረች። ከዕለታት አንድ ቀን ምንም እግዚአብሔርን ባልፈራ ለሰውም ባራራ ይህች ሴት ጠዋትና ማታ በደጃፌ ላይ መታ ከምትጮህብኝ ልፍረድላትና ልገላገላት አለ። ጠዋትና ማታ በጠዋትና በማታ በደጃፌ ላይ ቆማ ፍረድልኝ እያለች እየጮኸች ከምታስቸግረኝ ልፍረድላት አለ። ያን ጊዜ ፈረደላትና ወደ ቤቷ ተመለሰች። ሳንታክት እንጩህ፣ ሳንታክት እንጸልይ፣ ሳንታክት ወደ እግዚአብሔር ቤት እንገስግስ። የእግዚአብሔር ልጆች ሴትዮዋ ተስፋ አልቆረጠችም። አያሌ ቀናት ብዙ ዓመታት ተስፋ ሳትቆርጥ ጠዋትና ማታ ያ ጨካኝ አመፀኛ ዳኛ በሚወጣበት በሚገባበት ደጃፍ እየቆመች ፍረድልኝ ትለው ነበረ። እሱ ግን እንደ ሰው ማይቆጥራት እንደ ጉድፍም ማይቆጥራት ነበረ። በዓይኑ ሙሉ ማያያትም ነበረ። ደሃና
ምስኪን ናት፣ የተገፋች ናት። እሷስ ለማና ቤት ትበር? በአካባቢዋ ላለው ዳኛ ነው ችግሯን መናገር ያለባት። ሳትሰለች ተናገረች። ምንም እግዚአብሔርን ባልፈራ ለሰውም ባራራ ይህች ሴት ጠዋትና ማታ መጥታ እንዳታሰለቸኝ ልፍረድላት ብሎ ፈረደላት። እውነት እላችኋለሁ ጠዋትና ማታ ወደ መቅደሴ እየመጡ ለሚጮሁ ለሚለምኑ አልሰማቸውምን አለ መድኃኔዓለም። እሰማቸዋለሁ። አላያቸውምን? አያቸዋለሁ። እግዚአብሔር በዓይኖቹ ይመልከተን፣ ችግራችንን ሁሉ ያስወግድልን። አያችሁ የእግዚአብሔር ልጆች፣ ጌታ ሆይ አድነኝ ብሎ ጮኸ አባታችን ቅዱስ ጴጥሮስ። ኢየሱስም ወዲያው እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ኢየሱስም ጴጥሮስን ወደ ጀልባው በገቡ ጊዜ ነፋሱ፣ ማዕበሉ፣ ሞገዱ ጸጥ አለ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። የእግዚአብሔር ልጆች ባመነ ጊዜ የተወሰነ የተራመደ በባህር ላይ መሄድ ጀመረ። በተጠራጠረ ጊዜ ግን ባህሩ ሊያሰጥመው ነበረ። ያን ጊዜ ግራ ሲገባው ወደ ፈጣሪው ወደ ኢየሱስ ክርስቶስ ጌታ ሆይ አድነኝ አድነኝ ብሎ ጮኸ። አምላካችንም እጁን ያዘና ሊወድቅ ካለበት ቦታ ላይ አነሳው ነው የሚለው ታሪኩ። ወደ እኔ ጩህ እኔም እመልስልሃለሁ፣ ታላቅና ኃይለኛ ነገርንም አሳይሃለሁ ብሎ ለኤርምያስ አምላካችን እንደነገረው ወደ እግዚአብሔር ስንጮህ ከእግዚአብሔር መልስ ይሰጠናል። የእግዚአብሔር ልጆች ምእመናን በቅዱስ ማርቆስ ወንጌል ምዕራፍ 10 ከቁጥር 46 ላይ የምናገኘውም አንድ ታሪክ አለ። ኢየሱስም ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ከተማ ሲወጣ ጤሜዎስ ልጅ በርጠሜዎስ አይነ ስውሩ በርጠሜዎስ ምጽዋት እየለመነ በመንገድ ዳር ተቀምጦ ነበረ ይላል ታሪኩ። በመንገድ ዳር ተቀምጦ ነበረ። ወቆመ እግዚእ ኢየሱስ ጸውዖ አይዞህ ተነሳ ሊለው አምላካችን እሱ ወዳለበት መጣ። በርጠሜዎስ የጠሜዎስ ልጅ ነው። የእግዚአብሔር ልጆች የሀገረ ገዢ ልጅ ነው። በሕክምናው በመድኃኒቱ ሞክረው 70 ዓመት ሙሉ አይነ ስውር ሆኖ የኖረ ሰው ነው። ዓለም የጨለመበት ነው። በመንገድ ላይ ወድቆ ምጽዋት እየለመነ እንዲኖር የተፈረደበት ነው። አባቱ እኮ የሀገር መሪ ነው፣ ሀገረ ገዢ ነው። እየሰማችሁ ነው። ሀገረ ገዢ አባት አለው። ወገኖቹ ታላላቆች ናቸው። ግን እሱ አካል ስለጎደለው መንገድ ላይ ተቀምጦ ምጽዋት እየለመነ በዚያ እንዲተዳደር የተፈረደበት ዓለም ሁሉ የጨለመበት ሰው ነው። የእግዚአብሔር ልጆች የሀገረ ገዢ ልጅ ነው። ጠሜዎስ የገዢው ልጅ ነው ማለት ነው። የገዢው ልጅ ቢሆንም ለእርሱ ዓለም ሁሉ ጨልሞበታል። ጨልሞበት የነበረውን መድኃኔዓለም ሊዳስሰው እሱ ባለበት አካባቢ መጣ። ኢየሱስም ቆመ። ወቆመ እግዚእ ኢየሱስ ያን ጊዜ ጌታችን አምላካችን ቆሞ ይመለከተው ነበረ። ኢየሱስ ኢየሱስ የሚለውን ድምፅ ሲሰማ ያን ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ፣ አድነኝ፣ ፈውሰኝ እያለ መጮህ ጀመረ። ማን ነው የጮኸው? ማን ነው የጮኸው? አይነ ስውሩ። ስንት ዓመት አይነ ስውር ሆኖ የኖረ ነው? ስንት አልኳችሁ? 70 ዓመት ሙሉ አይነ ስውር ሆኖ ይችን ዓለም ያላየ ዓለም በሙሉ የጨለመበት ቤተሰቦቹ ወስደው ከዚያ ከመንገድ ዳር የጣሉት ነው። የሀገረ ገዢ ልጅ ነው። ግን ማን ይወዳል? አካለ ጎደሎን ማን ይወዳል? የእግዚአብሔር ልጆች የማይጸየፈን የማይሰለቸን የማይተወን የዓለም መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ደካሞችን የሚሰበስብ ኃጢአተኞችን የማይጸየፍ በሽተኞችን የሚዳስስ መድኃኔዓለም ኢየሱስ ክርስቶስ ነው። ቤተሰቦቹ ተስፋ ቆርጠው ከዚያ ከመንገድ ዳር ጥለው ምጽዋት እየለመነ የሚኖር ሰው ነው። ያን ጊዜ አምላካችን ኢየሱስ ክርስቶስ ቆመለት ይላል በቅዱስ ማርቆስ ወንጌል ምዕራፍ 10 ከቁጥር 46 ጀምራችሁ ስታነቡ የምታገኙት ሕያውና ዘላለማዊ የሆነ የአምላካችን ቃል ነው። ኢየሱስም ቆመ። የቆመው ሀብታሞችን፣ ጤነኞችን፣ ባለጸጎችን፣ ባለስልጣኖችን አይቶ አልነበረም። ዓለም ሁሉ የጨለመበትን ያን ምስኪን ተመልክቶ ሕዝቡ እየተጋፋ ሳለ መድኃኔዓለም ቆመ። የእግዚአብሔር ልጆች ለእኛም ይቆምልን መድኃኔዓለም። በችግራችን፣ በጭንቀታችን፣ በሐዘናችን በተገፋን ጊዜ መድኃኔዓለም ከፊት ይቆምልን። ቆመለት። ሰዎች የጣሉትን ሰው የጣለውን እግዚአብሔር ያነሳዋል። እግዚአብሔር የጣለውን ማን ያነሳው ይሆን? የእግዚአብሔር ልጆች ከእግዚአብሔር ጋር እንጣበቅ፣ ከእሱ ጋር ተጣበቁ ነው የሚለው መጽሐፍ ቅዱስ። አምላካችሁን ተከተሉ፣ ትእዛዙን ጠብቁ፣ እሱን ብቻ ፍሩ።
በሱ ቃል ኑሩ፣ ከእርሱ ጋር ተጣበቁ። በችግር ጊዜ በመከራ ጊዜ የማይተወን እሱና እሱ ብቻ ነው። ቤተሰቦቹ ትተውታል፣ ሜዳ ላይ ጥለውታል። ወቆመ እግዚእ ኢየሱስ በማርቆስ ወንጌል 10 ቁጥር 49 ላይ ኢየሱስ ክርስቶስ የበሽተኛውን ድምፅ ሲሰማ ቆመ ይላል። ያን ጊዜ ኢየሱስ ኢየሱስ እያሉ ሰዎች ሲጣሩ ሰማና የዳዊት ልጅ ኢየሱስ ሆይ አትለፈኝ፣ አትተወኝ፣ ማረኝ እያለ አብዝቶ ጮኸ። በመድኃኔ ዓለም ዙሪያ ያሉት ብዙ ሕዝብ ይጋፋ ነበረ። ዝም በል አትጩህ፣ እዚህ በሽተኛ እየተፈወሰ ጎባጣ እየቀና ተአምራት እያየን ነው፣ ወንጌል እየተማርን ነው፣ ዝም በል አትጩህ አሉት። እሱ ግን ደጋግሞ የዳዊት ልጅ ኢየሱስ ሆይ ማረኝ፣ ማረኝ፣ አትለፈኝ እያለ መጮህ ጀመረ። ኢየሱስም ቆመ። የቆመው ሀብታሞችን፣ ጤነኞችን፣ ባለጸጎችን አይቶ አይደለም፣ ዓለም የጨለመበትን ያንን በርጤሜዎስ የተባለው የበርጤሜዎስ ልጅ ነው። ባጠገቡ የቆመን እንደሆነ ከሰማ በኋላ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ አብዝቶ ጮኸ። እሱ ግን ጩኸቱን አላቋረጠም። የእግዚአብሔር ልጆች ዝም በል አሉት ሰዎች። ዝም በል፣ ጩኸትህ እየረበሸን ነው፣ ወንጌል እየተማርን ነው፣ በሽተኛ እየተፈወሰ ጎባጣ እየቀና ዕውር እየበራ ነው፣ ለምን ትጮኻለህ? ዝም በል አንተ በሽተኛ አሉት። ያን ጊዜ ኢየሱስ ክርስቶስ ገሰጻቸው። ኢየሱስም ደቀ መዛሙርቱን ከብዙ ሕዝብ ጋር ከኢያሪኮ በወጣ ጊዜ የጤሜዎስ ልጅ ዓይነ ስውሩ በርጤሜዎስ ምጽዋት እየለመነ በመንገድ ዳር ተቀምጦ ነበረ። በዚያም የሚያልፈው የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ እባክህ ማረኝ፣ እራራልኝ፣ አትለፈኝ እያለ ይጮህ ጀመረ። ብዙ ጊዜም ደጋግሞ ጮኸ። ሕዝቡም ዝም በል አትረብሽ አሉት። በቅዱስ ማርቆስ ወንጌል 10 ቁጥር 46 ጀምራችሁ ስታነቡ ገሰጹት፣ ዝም በል አሉት። እርሱ ግን የዳዊት ልጅ ሆይ እባክህ ማረኝ እያለ አብዝቶ ይጮህ ጀመረ። ያን ጊዜ አምላካችን ለስም አጠራሩ ክብርና ምስጋና ይድረሰውና የሚጮኸውን ኢየሱስ ቆመና ወደኔ ጥሩት አለ። አይጸየፈንም መድኃኔዓለም። ቤተሰቦቹ ትተውታል፣ ተጸይፈውታል፣ አካሉ ስለጎደለበት ወደኔ ጥሩት አላቸው አባቶቻችን ሐዋርያትን። እየሰማችሁ ነው። ባጠገቡ የቆመን እንደሆነ ከሰማ በኋላ የዳዊት ልጅ ኢየሱስ ክርስቶስ ማረኝ ብሎ ሕዝቡ ዝም በል ሲሉት እሱ ግን ጮኸ። የዳዊት ልጅ ኢየሱስ ሆይ ማረኝ፣ ማረኝ እያለ መጮህ ጀመረ። ያን ጊዜም አባቶቻችን ሐዋርያትን ወደኔ ጥሩት አላቸው። እነሱም አይዞህ፣ በርታ፣ ተነሳ፣ ኢየሱስ ወዳሱ ና ይልሃል፣ ይጠራሃል አሉት። ምእመናን እኛም በተለያየ መንገድ እግዚአብሔር ይጠራናል። ሲጠራን አቤት፣ ሲልከን ወዴት ማለት ነው። ድምፁን መስማት ነው። እግዚአብሔር በአንድም በሌላም እየጠራና ያለው ወደ እኔ ተመለሱ፣ ንስሐ ግቡ፣ ታረቁ፣ ይቅር ተባባሉ፣ ሥጋውንና ደሜን ተቀበሉ እያለ እግዚአብሔር በአንድም በሌላም እየጠራን ነው። የሚሰማን አጥቶ ነው የእግዚአብሔር ልጆች። ሐዋርያት ጥሩትና ወደ እኔ አምጡት አላቸው። በርታ፣ አይዞህ፣ ኢየሱስ ይጠራሃል ብለው ነገሩት። ያን ጊዜ የለበሰውን ልብሱን ጣለና እየሮጠ ወደ ኢየሱስ ክርስቶስ ሄዶ ሰገደለት ይላል። ክብርና ምስጋና ለመድኃኔዓለም ይሁን። እየሰማችሁ ነው። ወደ ኢየሱስ ክርስቶስ ሄደ። ጩኸቱን ሰማው። የዳዊት ልጅ ሆይ እባክህ ራራልኝ፣ እባክህ ማረኝ፣ እባክህ አትለፈኝ እያለ መጮህ ጀመረ። እሱ የሚቆመው ለተገፉ ነው፣ ለተጨነቁ ነው። የእግዚአብሔር ልጆች የቆመው ቤተሰቦቹ ለጣሉት፣ ለረሱት፣ ዓለም ሁሉ ለጨለመበት 70 ዓመት ሙሉ ጨለማ ወርሶት በጨለማ ተውጦ የዓይንን ሕመም ታውቁታላችሁ። ዓይንህ ታማሚ ከሆነች ሰውነት በሙሉ ታማሚ ትሆናለች። ዓይን ዓለም እኮ ነው የእግዚአብሔር ልጆች። ዓይንህ ጤነኛ ከሆነ ሰውነት በሙሉ ጤነኛ ይሆናል አለ አምላካችን ኢየሱስ ክርስቶስ። ለስም አጠራሩ ክብር ይግባውና ዓይንህ ታማሚ ከሆነች ሰውነት በሙሉ ታማሚ ይሆናል። መድኃኔዓለም የሚቆመው ለተጨነቁ፣ ለተቸገሩ፣ ለተገፉ፣ ሰው ላጡ፣ ለወደቁ፣ ለተረሱ። አያችሁ እግዚአብሔር ልጆች አልፎት ሊሄድ አልፈለገም። ኢየሱስ ይጠራሃል በሉት፣ ተነሳና ና ይልሃል በሉት አለ።
ያን ጊዜ የለበሰውን ልብሱን ጥሎ ወደ ኢየሱስ ክርስቶስ እየሮጠ መጣና መድኃኒታችን ሕይወታችን ኢየሱስ ክርስቶስ ላይ እግሩ ስር ወድቆ ሰገደ። የእግዚአብሔር ልጆች ምእመናን፣ የሚቆመው ለተጨነቁ ለተቸገሩ ወራት ለባሳቸው ነው። እንግዲህ በርጤሜዎስ በስሙም ዕውሩ እየተባለ ለብዙ ዘመናት ሲጠራበት የኖረ ስም ነው። የእግዚአብሔር ልጆች ምእመናን፣ የኖረውም 70 ዓመት ሙሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ይጠራሃል፣ ና ይልሃል በሉት አላቸው። አይዞህ በርታ ተነስና ና ይልሃል ኢየሱስ ክርስቶስ ይጠራሃል አሉት። እርሱም የለበሰውን መጎናጸፊያ ሸማውን ጣለና ወደ ኢየሱስ ክርስቶስ እየሮጠ ሄደና ሰገደለት። ኢየሱስም ምን እንዳደርግልህ ትፈልጋለህ? የጮኸው ምን እንዳደርግልህ ነው አለው። አይነ ስውሩም መምህር ሆይ ጌታዬ ሆይ እባክህ እንዳያድርገኝ፣ ዓለም ጨልሞብኛል፣ አይኔ ጠፍቶ ለ70 ዓመት ኖሬያለሁ፣ ሰዎች ረስተውኛል፣ እባክህ እንዳያድርገኝ አለ። ሌላ ነገር አልለመነው። የናፈቀው ዓለምን ማየት ነው። የናፈቀው ብርሃን ማየት ነው። እፊቱ የቆመው የዓለም ብርሃን ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ያለ ነው። የእግዚአብሔር ልጆች ብርሃናችን ኢየሱስ ክርስቶስ ነው። ሕይወታችን ኢየሱስ ክርስቶስ ነው። ያለሱ እኮ ሕይወት የለንም እኮ። እንዳይ ነው የምፈልገው አለው። መምህር ሆይ ጌታችን ኢየሱስ ክርስቶስ ምን እንዳደርግልህ ትፈልጋለህ? የጮኸው ለምንድን ነው ብሎ ጠየቀው። አይነ ስውሩ መምህር ሆይ እባክህን እንዳያድርገኝ፣ እኔም እንደሰው አይኔን እንዳያድርገኝ አለው። ኢየሱስም በል ሂድ እምነትህ አድኖሃል አለው። ሰውየውም ወዲያው ማየት ቻለ። በመንገድም ኢየሱስን ተከትሎ ሄደ፣ አልመለስም አለ። ክብርና ምስጋና ለመድኃኔዓለም ይሁን። የእግዚአብሔር ልጆች ምእመናን፣ የዳዊት ልጅ ኢየሱስ ሆይ ማረኝ፣ ራራልኝ፣ አትተወኝ፣ አትጣለኝ ብሎ ጮኸ። ኢየሱስም ቆመ ይላል። አያችሁ፣ ወቆመ ኢየሱስ። ለእኛም ይቁምልን መድኃኔዓለም። ለተከፉ ለተገፉ ወራት ለባሳቸው አንገታቸው ለደፉ ሰላም ላጡ ጤና ላጡ ምግብ ላጡ ግራ ለገባቸው ሁሉ መድኃኔዓለም ይቆማል። ከለመነው ይቆምልናል መድኃኔዓለም። የዳዊት ልጅ ሆይ ኢየሱስ ሆይ አትተወኝ፣ አትጣለኝ፣ ዝም አትበለኝ፣ ራራልኝ፣ አትለፈኝ አለ። ያን ጊዜ ኢየሱስ ክርስቶስ በሕዝቡ መካከል ቆመ። ወቆመ እግዚእ ኢየሱስ ወጸውዕዎ፣ ወደ እኔ ጥሩት ይሄን የሚጮኸውን ሰው አለ። ዘመዶቹ ረስተውታል። ሰው የጣለውን እግዚአብሔር ያነሳል። ሰው የተወውን እግዚአብሔር ይፈልገዋል። ሰው የረሳውን እግዚአብሔር ያስታውሳል። እግዚአብሔር በጊዜ በሁኔታ የሚለወጥ አይደለም። ለሁላችን እኩል አይኖቹ እኩል ያውናል። የእግዚአብሔር ልጆች አንተ ትንሽ፣ አንተ ትልቅ፣ አንተ ሀብታም፣ አንተ ድሃ፣ አንተ ባለጸጋ፣ አንተ ምናምንቴ፣ አንተ ሴት፣ አንቺ ሴት፣ አንተ ወንድ፣ አንተ ባለጸጋ፣ አንተ ባለስልጣን፣ አንተ ተራ ሰው አይልም። የእግዚአብሔር አይኖች ሁሉን እኩል ያያሉ። የእግዚአብሔር ልጆች ሰዎች ረስተውታል። መድኃኔዓለም አስታወሰው። 70 ዓመት የኖረውን በአይነ ስውርነት የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ፣ አትለፈኝ ብሎ ጮኸ። ጥሩት ወደ እኔ አለ። ወቆመ እግዚእ ኢየሱስ፣ አምላካችን ቆመ በሕዝቡ መካከል። ለምን ቆም ካሉት ጥሩት እዛ የሚጮኸውን ሰው አለ። ኢየሱስ ክርስቶስ ይጠራሃል፣ ብልግ በልና ና ይጠራሃል ኢየሱስ አሉት። የለበሰውን ልብስ ጥሎ ወደ ኢየሱስ ክርስቶስ መጣ። ፈውስን አገኘ። ልብሱን ጥሎ የትናንትናውን ድሪቶውን ጥሎ እኛም የትናንትናውን ክፋታችንን ትተን ተንኮላችንን ትተን ቂማችንን ትተን ጥላቻችንን ትተን ዘረኝነታችንን ትተን የትናንትናውን መጥፎ ሕይወታችንን ያን ፋይል ትተን ወደ ክርስቶስ እንምጣ። የእግዚአብሔር ልጆች ሕይወት ያለው እሱ ጋር፣ ድህነት ያለው እሱ ጋር። እሱ መድኃኒት ነው። ኢየሱስ መድኃኒት ማለት ነው። ሕዝቡን ሁሉ ከኃጢአት ከበደል የሚያድን ከርኩሰት የሚያነጻ የረከሱትን የሚቀድስ ስም ነው። ስለዚህ የትናንትናውን መጥፎ ግብራችንን መጥፎ ስራችንን የምንጠጣ ከሆነ መጠጡን ትተን፣ የምንሰክር ከሆነ ስካሩን ትተን፣ ከተጠላላን ጥላቻችንን ትተን፣ እግዚአብሔር የማይወዳቸውን የትናንት መጥፎ ግብራችንን ትተን ወደ አምላካችን እንምጣ። ሕይወት እናገኛለን፣ ድህነት እናገኛለን፣ ሰላም መረጋጋትን እናገኛለን። የእግዚአብሔር ልጆች የለበሰውን ልብስ ጥሎ ወደ ኢየሱስ ክርስቶስ እየሮጠ መጣ።
ያን ጊዜ አምላካችን ምን እንዳደርግልህ ፈልገህ ነው የምትጮኸው አንተ አለው። አይነ ስውሩ መምህር ሆይ እባክህን እንዳይ ነው አይኔ እንዲበራን አድርገኝ አለው። ኢየሱስም በልሂድ እምነትህ አድኖሃል አለው። ሰውየውም ወዲያውኑ ማየት ቻለ፣ ብርሃኑን አገኘ። ከ70 ዓመት በኋላ አይኑ ቦግ ብሎ በራለት። ክብርና ምስጋና ለመድኃኒዓለም ይሁን። ያን ጊዜ አልመለስም፣ ወደ ዓለም አልሄድም፣ ወደ ቤተሰብም አልሄድም፣ ካንተ ጋር እኖራለሁ አለ። ከዋልክበት እውላለሁ፣ ካደርክበት አድራለሁ። አንተ ሕይወት ነህ፣ አንተ ብርሃን ነህ፣ አንተ መድኃኒት ነህ፣ ካንተ ጋር እኖራለሁ ብሎ ኢየሱስን ተከትሎ አብሮ መሄድ ጀመረ ይላል። አያችሁ የእግዚአብሔር ልጆች፣ ውለታውን አረሳ። የትናንትና ድሪቶውን ትቶ ነው ወደ ኢየሱስ ክርስቶስ የመጣው። እኛም ንስሐ ገብተን አምላካችን የሚወደውን ሰርተን ወደ ፈጣሪያችን ስንመጣ ጩኸታችን ይሰማልናል፣ ልመናችን ይሰማልናል። የእግዚአብሔር ልጆች ምእመናን፣ የሰው ድነት እግዚአብሔር ይገደዋል። አንድ በሽተኛ ወዳለበት ይሄድ ነበረ። ብዙ ሕዝብ በዙሪያው ያለው ያላመኑ ለአምስት ምክንያት የሚሰበሰቡ ብዙ ሰዎች አሉ። አንዳንዶቹ መልኩን ለማየት የሚመጡ ከሰማይ ወርጃለሁ ይላል፣ አምላክ ነኝ ይላል፣ ምን ይመስላል መልኩ እያሉ መልክ ለማየት። አንዳንዶቹ 5ቱን እንጀራ 2ቱን ዓሣ እያበረከተ ሲያበላ ከዚያች ፍርፋሪ ለመቅመስ የሚመጡ አሉ። አንዳንዶቹ ለክስ እንዲመቻቸው የሚመጡ አሉ። ዛሬ ምን ተናገረ፣ ዛሬ ምን አወራ እያሉ ለክስ እንዲመቻቸው ወደ ፈሪሳውያን ይሄዱ፣ ለመክሰስ እንዲመቻቸው ሲያቀናብሩ ነገር የሆነውን ያልሆነውን ሲሰበስቡ ነው ነገር የሚያቀብሉ ሰዎች ይሰበሰቡ ነበረ። አንዳንዶቹ ጎባጣ ሲቀና፣ እውር ሲበራ፣ ለምጽ ሲነጻ፣ አጋንንት ሲወጣ እያዩ በሽተኛ ዘመድ ያላቸውን ሁሉ ተሸክመው በኢየሱስ ክርስቶስ ዙሪያ ይሰበሰቡ ነበረ። የ5 ገበያ የሚያክል ሕዝብ የሚባለው ለ5 አይነት ምክንያት የሚመጡ ሰዎች ናቸው። ግን እየተፈወሱ ድህነት እያገኙ የሚሄዱ ያመኑት ናቸው። አያችሁ፣ ያመኑት። ቅዱስ ጴጥሮስን አንተ እምነት የጎደለህ እምነት ስላጣህ ነው እኮ ባህሩ ሊያሰጥምህ እግሮች ወደ ባህር የጠለቁት እምነት ስላጣህ ነው አለው። ይሄንኛውን ደግሞ ምን አለው? እምነትህ አድኖሃል፣ አይነ ስውርነትም አብቅቷል፣ ማየት ከዚህ በኋላ ትችላለህ አለው። ሰውየውም ወዲያውኑ ማየት ቻለ፣ ብርሃኑን አገኘ። ተመልሼም ወደ ዓለም አልሄድም አለ። በመንገድም ኢየሱስን ተከትሎ መሄድ ጀመረ ይለናል መጽሐፉ። የእግዚአብሔር ልጅ የሰው ድነት እግዚአብሔር አምላካችን ይገደዋል። እኛስ ሰው ለማዳን ነው የምንሮጠው የእግዚአብሔር ልጆች ወይስ ለማሳዘን ነው? የወደቁትን ለማንሳት ነው? ያዘኑትን ለማጽናት ነው? አይዟችሁ ለማለት ነው? መድኃኒዓለም የሚሄደው እንደዛ ለማድረግ ነበረ። የኛ ጠባይ ደግሞ የተለየ ነው። ያልሆነውን ሆነ ብለን የሰው ስም ለማጥፋት የሰውን ስም እያነሳን ለማማት ለተለያየ ምክንያት ነው ቀኑን ጊዜውን የምንጨርሰው። የእግዚአብሔር ልጆች ምእመናን፣ እንግዲህ አምላካችን ፈጣሪያችን ወደ እኔ ጩህ እኔም እሰማሃለሁ፣ ታላቅና ኃይለኛ ነገርንም አሳይሃለሁ አለው ኤርምያስ አባታችንን። እኛም ወደ እግዚአብሔር ስንጮህ ጩኸታችን ይሰማልናል፣ ልመናችን ይሰማልናል። አምላካችን ለጸሎታችን መልስ ይሰጠናልና በጠዋት በማታ ወደ እግዚአብሔር ቤት እንምጣ። ጩኸታችንን ጸሎታችንን ለአምላካችን እንንገረው። እሱ የለመኑትን አይነሳ፣ እሱ የነገሩትን አይረሳ። ለምኑ ይሰጣችኋል ነው ያለን። ፈልጉ ታገኛላችሁ ነው ያለን። አንኳኩ ይከፈትላችኋል ነው ያለንና ሁልጊዜም ወደ መቅደሱ እየመጣን ቃለ ወንጌል እየተማር ነፍሳችንን እንመግባት። አሁን ነፍሳችን ረካች፣ ምግቧን በላች። የነፍስ ምግቧ የእግዚአብሔርን ቃል መስማት ነው። የሥጋ ምግብ አሁን ተበልቶ ከ2 ሰዓት በኋላ ሸቶ ሌላ ጠረን አምጥቶ እንደገና በፈሳሽነት በአሰርነት የምናስወግደው ነው። የእግዚአብሔር ቃል ደግሞ ነፍሳችንን የሚያለመልም ነውና ወደሱ እንጩህ፣ ወደሱ እናልቅስ። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ